ሰላም ጤና ይስጥልን እንዴት አላችሁ? ትዳርን በመምራት ጥበብ በ49ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ዛሬ በጣም የሚገርም በህይወቴ የምወደውን እንደው ለሰው ሁሉ ሼር ብታደርጉ ደስ የሚለኝ አንድ ትልቅ ነገር በትዳር ውስጥ ልንገራችሁ። የእውነት ወንድ ከሆንክ ሚስት መደነቅ ትወዳለች። ባለቤትሽ መደነቅ፣ መከበር፣ መወደድን ይፈልጋል። የሚገርም ሚስጥር፣ የእውነት የሚገርም ሚስጥር። እስኪ ፊቷ ላይ ተመልከት። ሞያሽ ያምራል፣ ጸጉርሽ ያምራል፣ ከንፈርሽ ያምራል፣ አፍንጫሽ ያምራል። እቅፍ አርጋትና እስኪ ወንዳ ወንድነት ባህሪ ይሰማል። አንተ ራሱ ወንድ ሆኖ ሚስቱን ማያቅፍ። የእውነቴን ነው። አንዳንድ ሴት እኮ ወዳ አይደለም ባለቤቷን የምትንቀው። የእውነቴን ነው የምነግራችሁ። ይሄን ፖዚቲቭሊ ተረዳኝ። አንዳንድ ሴት መናቋ እኮ ልክ አይደለም። ወዳ አይደለም ባለቤቷን የምትንቀው። ሴክስ ማድረግ አይፈልግም፣ ማስደሰት አይፈልግም። ወይ ደግሞ ማድረግ ይፈልጋል፣ ማስደሰት ግን አይፈልግም። ማሻሸት አይፈልግም። ሴት ልጅን በፈለገችው ቀን እንደፈለገችው ከሷ ጋር ሴክስ ማድረግ የምትፈልገው ከሆነ ሙሉ ሲስተሟን ጤነኛ አድርጋት። በቃ ሙሉ ሲስተሙን መስመር አስይዘው። ይሄ ሁሌ ጤነኛ እንድትሆን፣ ደስተኛ እንድትሆን፣ የመወደድ ስሜት እንዲሰማት አድርጋት። ሴት ልጅ የሆነ ቦታ ላይ እንደ ባሪያ መኖር ትችላለች። ያለመወደድ ስሜትን ተሸክማ ግን አንድ ቀን ማደር አትችልም። ያለመወደድ ስሜት፣ ያለመፈለግ ስሜት ከተሰማት ሰላም ትነሳሃለች። ደስተኛ አይደለችማ፣ ሰላም አይደለችማ። ሰላም ያለው ሰው እኮ ሰላም ይሰጣል። ሰላም የሌለው ሰው ሰላም ይነሳሃል። ባለቤትሽን የሚፈልገውን ነገር ማድረግ እንኳን አይጠበቅብሽም። አንድ ነገር ግን ማድረግ ይጠበቅ። እንደ ባል አክብሪ። መጀመሪያ ክብር ለራስ ነው። የእውነት እኔ ባከብራችሁ በወዳችሁ ክብር ለራሴ ነው። አንተ እሷን ብታከብራት ብትወዳት ክብር ለራስ ነው። ካከበርካት ትከበራለህ፣ ከወደድካት ትወደዳለህ። ባለቤትሽን ካከበርሽው ትከበሪያለሽ፣ ከወደድሽው ትወደጃለሽ። ስለዚህ ባለቤትሽን እንደ ባል አክብሪው ማለት ምን ማለት ነው? አንዳንድ ጊዜ የማትወደው ነገር ካለ ተው። ሚስት የማትወደው ነገር ካለ ዋይናት ምን ችግር አለ? ባለቤቴ ካልወደደችው ምን ችግር አለው በል። ባሌ ካልወደደው ምን ችግር አለው በይ። ባለቤትሽ ካልወደደው ለምን አትቀሪም? ቤተሰቦችሽ ጋር እግር አታብዢ። አሁን ባለትዳር ነሽ ካለሽ ሰብሰብ በይ። አንተ አግብተሃል፣ ባለትዳር ነህ፣ ከቤተሰቦች ሰብሰብ በልና ትኩረት ስጠኝ፣ ያለመወደድ ስሜት ይሰማኛል ካለች ፕሊዝ እንደ እግዚአብሔር ቃል ዝም ብለህ ተቀበለው። እውነቷን የተናገረችው። ያለመወደድ ስሜት ይሰማኛል፣ ያለመከበር ስሜት፣ ያለመፈቀር ስሜት ይሰማኛል ካል ቢያንስ እወድሻለሁ ማለት ያቅታል? የምትወዳቸውን ወርቅ የመግዛት ግዴታ የለብህም። የምትወዳቸውን ነገሮች የመግዛት ግዴታ የለብህም። እሷን የመውደድ የማፍቀር ግን ግዴታ አለብህ። ይሄን ነገር አርግ፣ ይሄን ነገር አርግ፣ ይሄን ነገር አርግ እያለች ብቻ ውጥረት የምትጨምርልህ ሴት ይሄ ማስተዋል የጎደላት ሴት ነች። እሷን በምክር እናስተካክላት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር እፈልጋለሁ። አሜሪካ፣ ካናዳ፣ አውስትራሊያ፣ ውጭ ሀገር የምትኖሩ የትም ሀገር ኑሩ፣ በኦንላይን ስልጠናውን ማግኘት ትችላላችሁ። ስለ ትዳራችሁ፣ ስለ ፍቅር ህይወታችሁ መማከር ትችላላችሁ። እንዲሁም ደግሞ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ይሄ 2 መጽሐፍ ያግዛችኋል። መጽሐፉ 200 ችግር 200 መፍትሄና የትዳር ሐኪም ነው። በትዳር ውስጥ ያሉ 200 ችግሮችን ከ200 መፍትሄ ጋራ ነው። ዛሬ ባይኖር ነገ ሊመጣ ይችላል። ይሄ መጽሐፍ ያስፈልጋል። ይሄ መጽሐፍ ያስፈልግሻል። መጽሐፉን ለማግኘት 09774050 ላይ ደውሉ። ዘውተር ማክሰኞ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ሰዎች ራሳችሁ ላይ መስራት ከፈለጋችሁ እንዳያመልጣችሁ። ማክሰኞ ከ12 ሰዓት እስከ 2 ሰዓት ነው። ለበለጠ መረጃ 09774050 ላይ ደውሉ። ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ነው። ወንድ ላይ ውጥረት እንደዛ በማብዛት አይደለም። መወደድሽን የምትለኪው ይሄ ሰውየው ላይ ጭንቀት በማዛት። እኔ በጣም ይገርመኛል። አንዳንድ ሴቶች በጣም ይቅርታ አድርጉልኝ፣ ግፍ አይፈሩ። ሶፋ ተገዝቶ ሰው ትንሽ ተንፈስ ይላል አይደለ? የ200 ሺህ ብር ቴሌቪዥን ሰው 200 ብር ቴሌቪዥን ገዝቶ አረፍኩ ስትል ደግሞ በዚህ በኩል ደግሞ ይሄኛው እንትን አስጠላኝ፣ ይሄኛው ይቀየር። ቢያንስ እኮ የምታወራበት ወይ ቤብ አለክ ወይ ካለክ የሆነ ጊዜ በፕሮግራም ብንቀይር ደስ ይላል። በዚህ አጋጣሚ በጣም ስነ ስርዓት ያላቸው ሴቶች አሉ። የእውነት ባለቤቷን የምትረዳ በጣም ስነ ስርዓት ያላት በጣም ደስ የምትል ሴት አለች። እነሱን ለመነካካት አይደል። ነገር ግን በዛው መጠን በቃ እንደ ሰው እንኳን ለሰው የማያሰው በቃ ማስጨነቅ። ይሄ ገዛ አንዱ ተገዝቶ ቀሚስ በቅርብ ተጣልቶ ቢሮ ይመጣዋል። 80 ሺህ ብር ባህላዊ ልብስ ቀሚስ ገዝቶላት 80 ሺህ ብር እኮ እሱን ገዝቶ ከዛ በኋላ በማግስቱ ደግሞ ይሄ አዲሱ ስልክ አለ 70 ፕሮ ማክስ ነው እሱን ካልገዛልኝ በማግስቱ ገና ሳምንት ሳይሞላ አቤት አሁን ደግሞ እሱን ብትገዛልኝ እና የእውነት ልጁ ምን አለኝ፣ በቃ ጸግሽ ከማያስብልኝ ሰው ጋር እንደምኖር የገባኝ ቀን ነው። በነገራችን ላይ እኔ የዓለም ወንድ ሁሉ ቢሰማው ደስ የሚለኝ፣ የዓለም ሴት ሁሉ ብትሰማው ደስ የሚለኝ አንድ ነገር ልንገርህ። በሰጠኸው ልክ የምትወደድ ከሆነ ልክ አይደለም። ያልሰጠው ቀንስ በሰጠውት ልክ ነው የምትፈለገው። እናትህ የምትወድ ወላጆች ቤተሰቦች በሰጠኸው ልክ ነው። መስጠትን ብታቆም ፍቅሩ ይቆማል። ያ ጤነኛ ፍቅር አይደለም። አደራችሁን ልጆቻችሁን የምትወዱ ሰዎች ራሱ ይሄ ልጆችህን አታስለምድ። ኬክ በገዛኸው መጠን እንድትወደድ አታስለምድ። ሳይክል በገዛኸው መጠን ወጪ ባረከው መጠን እንድትወደድ አታስለምድ። ያ በጣም አደገኛ ነገር ነው። በጣም አደገኛ። አለበለዚያ ነገ አትፈለግም። ይሄ በሰጠሽው ልክ በቃ ለመወደድ ብላ በቃ ኦቨር ነፃነት ለልጆች ይሄ ኖ
ሚስትህንም ኢንቨስት ባረክባት ልክ ብቻ የምትወድ መኪና ኖ እሱ ጤነኛ አይደለም። ካንተ ጋር ፍቅር የላትም ነው በቃ። ይሄ አላት መውደዱ አላት ትወዳለች ጥያቄ የለውም ታፈቅራለች ጥያቄ የለውም። ብዙ ፓርቷ ግን ምን ላይ ተመሰረተ ነው? ይሄ በቃ ትቀበላለች ከዛ በኋላ ትሰጣለች። ኦፍ ኮርስ ሰጥቶ መቀበል ነው። ነገር ግን መዋሃድ አለብሽ ከባለቤትሽ ጋር። የባለቤትሽ ኪሳራ እንደ ኪሳራሽ የሱ ጭንቀት እንደ እኔ የእውነት ተጨናንቃችሁ የምትሰጡኝ ገንዘብ ምን ያደርግልኛል? በጣም ተጨናንቀው ቆስለ የምትሰጡኝ ገንዘብ ምን ያደርግልኝ? ቢቀርብኝስ? ተጨናንቀው የሚገዙልኝ ነገር ምን ያደርግልኝ? ለዛ ነው እኔ ይሄን አንጡልኝ የሀገር ከስተመር አሜሪካ፣ አውስትራሊያ፣ ካናዳ፣ ጀርመን አሉ የእውነት ምን እናምጣልን ማይሉ ይሉ አንድ ቀን ግን ይሄን ብዬ አላውቅም። እንደው ይዞ ሲመጡ ይጨንቀኛል። እነሱ እኮ ከፍቅር አንፃር ነው። በጌታ እንደው የምትወደው ነገር ምን አለ እጄ ልምጣ ቤቴን ያስተካከልክ ሰው ነው። እኔ ምንም አልፈልግም ፕሊዝ። ይሄው ጌታ ነው ምስክሬ፣ ምንም አልፈልግም። በቃ ይሄው ነው። አንቺ ብቻ ነኝ ስትመጪ ሃይ በይን፣ ከፈለግሽ ምሳ ጋብዝሻለሁ፣ ምሳ ጋብዛለሁ። ሰው እየተጨነ ለምን ያው ይገባሃላ እዛ እንዴት ስራ እንደሚሰሩ እንዴት ልጆች እንደሚያሳድጉ። ውጭ ሀገር ስትሆን የምትቸገር አትመስሎም ሰው። ሀብታም ስትሆን የነዳጅ መቅደያ እኮ ትቸገራለህ። በቃ የነዳጅ መቅደያ የምትቸገሩ የማይመስላቸው ሰዎች አሉ። ውጭ ሀገር ስትኖር ውጭ ሀገር ያለው ሰው የማይቸገረው ይመስል ነው። ይቸገራል። ውጭ ሀገር ያለው ሰው ከየት ያመጣል? ሰርቶ ነው። ወንድ ከየት ያመጣል? ሴት ከየት ታመጣለች? ሀብታም ሴትን ብትሆን እኮ ይቸግራታል። እና ምን ልትል ፈልገ ነው ብላችሁ ካላችሁ ሚስቶቻችሁን አፕሪሺየት አድርጉ። የእውነት አድንቃት፣ አበርታት፣ ቴንኪዩ በላት። በተለይ እንደው ይሄ ቪዲዮ ብዙ ሰው ቢሰማው ደስ ይለኛል። ኢትዮጵያ ውስጥ ያላችሁ አባወራዎች ካላችሁ ሚስት መደነቅ ትወዳለች፣ መመስገን ትፈልጋለች፣ ጎበዝ መባል ትፈልጋለች፣ መጫወት ትፈልጋለች፣ መሳቅ ትፈልጋለች። ከባለቤት አታሳቃት፣ ጀስ አፕሪሺየት አድርጋት። አጭር እድሜ አይደለም 20 30 40 ዓመት አይደለ እድሜ ያለን። በትዳር ውስጥ በጣም ኖረ ከተባለ ሰው 20 30 40 ዓመት ነው የሚኖረው። ሶ ጀስት በቃ ቴንኪዩ በላት፣ በርቺልኝ፣ እኔ ቆንጆ ወድሻለሁ በላት። ሴት ልጅ ትፈልጋለች እንደዚህ መወደድን መደነቅን ትፈልጋለች፣ መሳምን ትፈልጋለች። ሳማት፣ እቀፋት፣ አቅፋት፣ ቁጭ በል አቅፋ። ለግድ ለሴክስ ብቻ አይደለም። አንድ ከስተመር እኔ እሷን ሳቅፋት በቃ ነገርየው እንትን ይልብኛል እንደዛ ደግሞ እናርግ ስላት ኖ ትላለች። ከዛ ተነሳ ፊቴን እዛ አልጋው 2 ሜትር ከ50 ነው 250 ነው ያለኝ 2 ሜትር ከ50 ነው። በቃ እዛ ተፈንጠር የተኛለሁ። በቃ እሱ አይወደኝም ለዚህ ብቻ ነው ይፈልገኝ። ሌላ ጭቅጭቅ። አዎ ተለማመደው፣ ምን ችግር አለው? አንዳንድ ቀን አቅፈ ሁሌ ሴክስ እኮ ይሰለቻል። አንዳንድ ቀን አቅፈ መተኛት ተለማመድ። አንዳንድ ቀን እጅህን ጣል አርግባት፣ አንዳንድ ቀን እጅሽን ጣል አርጊበት። ባለቤትሽ እንድታበረችው ይፈልጋል። አንዳንዴ ስለ ስራው ተጨነቂ። አንቺ የምታወሪው ስለ እንትን ነው፣ እሱ ስለሚያወራው ስለ ስራ ጭንቀት ነው። አዎ እሱን የሚያስጨንቀው የስራ ጭንቀት ያስጨንቃል። አዎ 24 ሰዓት ያስጨንቃል። ነገ ልጆቼ ምን አበላሉ፣ ሚስቴ ምን አለ፣ በዚህ ፍላጎቷ ሚስቴ እንዴት ነው የሚይዛት ያስጨንቀዋል። አዎ ልክ ነው። ጥሩ ህይወት መኖር ይፈልጋል። በዚህ በኩል ደግሞ ጊዜ ስጠኝ ነው። በጣም ወጣጥረው ባህሎቻቸው ሊገሉ የደረሱ ሴቶች አሉ። ሚስቶቻቸው ሊገሉ የደረሱ ነው። እንደዛ አይሆን። የሚሆነው አንቺ ማስበሽለት፣ እሷም ማስባለህ፣ አንተ ማስበህላት፣ እሷ ማስባለህ ነው። አንዱ እንደ ግዴለሽ እያሰበ አንዷ እንደ እንትን እያሰበች እንደዛ ትዳር አይቀጥልም። ትዳራችሁ ረጅም ዓመት ማስቀጠል የምትፈልጉ ከሆነ የእውነት ሚስቶቻችሁን አበርቱ፣ አድንቃት። ምን ችግር አለው? ጎበዝ። እኔ ዲፕሎማት ሚስት ያለው በጣም ታዋቂ ትልቅ ቦታ ያለ ሴት ነው። እንዴት ቴንኪው አትባልም? የውጭው ሰው አንቺ ጎበዝ ነሽ፣ አንቺ የምትገርሚ ነሽ እያላት ባል እንዴት ቴንኪው አይልም? ጎበዝ እንዴት አይልም? የሷ ከፍ ማለት እኮ ላንተ ነው። ከፍ ስላለች እኮ አልፈታችም። ስለዚህ ይሄ የበታችነት ስሜት አይሰማ። አበርታት፣ አድንቃት፣ ውደዳት፣ እቀፋት፣ ሳማት። አንዳንዴ ባለቤቷ ጋር ተቀብጣለች የሆነ አጉል ራስን ከፍ ማድረግም ካየሱም ከፉገራም ትንሽ በቃ የሴትነት ስሜት ነው። በቃ ኦኬ ችግር የለው። አንተ ጋር እንደፈለገች ካልሆነች ማን ጋር እንደፈለገች ትሁን። አንተ ጋር በነፃነት ካልተናገረች ማን ጋር በነፃነት ትናገር። በተለይ ወንዶች ፕሊዝ ይሄ ዘመን በቃ ራስን በየጊዜው አፕዴት የምታረግበት እንደ ድሮ ዘመን አይደለም። ዛሬ እንደ ፈረንጅ ሚስትን ትሪት ማድረግ ያ ካልሆነ የምትይዝበት ዘመን እንደ ድሮ ዘመን በቃ አምባገነን ሆኛ ይለ እሱ አይሰራም። በቃ ድሮ የሆነ ዘመን ላይ ሰርቷል፣ አሁን አይሰራም። ሴትም የሆነ ባለቤቷን አስጨንቃ መኪና አስገዝታ በቃ አስጨንቃ የሆነ ዘመን ላይ ሰርቷል። በዚህ ዘመን አይሰራም። ሁሉም ወንድ ለራሱ ጤና ያስባል። በቃ ተከባብረ ተዋደ ተፈቃቅረ ነው የምትኖረው። አንቺም ክብርሽን ጠብቂና ለባለቤትሽ የሚገባውን አድርጊለት። ጌታዬ በዩ አባ it is normal እኮ እንደኛ ስናካብደው ነው እንጂ ምንም ኖርማል ነው። ሚስትን ማግነቅ ማበረታታት በናም ማለት it is normal። 49ኛው ክፍል ነበር። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር እፈልጋለሁ። አሜሪካ፣ ካናዳ፣ አውስትራሊያ ውጭ ሀገር የምትኖሩ የትም ሀገር ኑሩ በኦንላይን ስልጠናውን ማግኘት ትችላላችሁ። ስለ ትዳራችሁ ስለ ፍቅር ህይወታችሁ መማከር ትችላላችሁ። እንዲሁም ደግሞ ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ ይሄ 2 መጽሐፍ ያግዛችኋል። መጽሐፉ 200 ችግር 200 መፍትሄና የትዳር ሐኪም ነው። በትዳር ውስጥ ያሉ 200 ችግሮችን ከ200 መፍትሄ ጋራ ነው። ዛሬ ባይኖር ነገ ሊመጣ ይችላል። ይሄ መጽሐፍ ያስፈልጋል። ይሄ መጽሐፍ ያስፈልግሻል። መጽሐፉን ለማግኘት 097740
50 ላይ ደውሉ። ዘውትር ማክሰኞ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ሰዎች ራሳችሁ ላይ መስራት ከፈለጋችሁ እንዳያመልጣችሁ ማክሰኞ ከ12 ሰዓት እስከ 2 ሰዓት ነው። ለበለጠ መረጃ 0977 40 50 ላይ ደውሉ። አመሰግናለሁ።